የት እንዳለች ንገሪኝ። አላቅም። ተገርኝ ያለበለዚያ እጨፈልቅሻለሁ። እኔ የምፈልገውን ነገር ካላረግሽ በቀር በአንድ ትዕዛዝ ወደ ሰማይ ቤት ነው የሚልክሽ። የኔ ንጉስ፣ ከመባረራችን በላይ ምን እንደጎዳኝ ታውቃለህ? አንተን የኔን ባል ስላሳዘኑብኝ ነው። ካነጋገሩ ዓለም የት እንዳለች የሚያውቁ ነው የሚመስሉት። ስርስሬ እያልሽ የጣልኩትን ለመለቃቀም ስትሞክሪ ረግጬ እንዳልደፈጥጥሽ በሁለት ጎረምሳ እያስጠበቅኳት ነው። የወንድዬ እናት እማማ ዓለም ከተሰወረች በኋላ ዓለም እንዳይኔ ብሌ እናት ዓለምን ደግሞ የሰወረቻት ባለቤትህና እናቷ ናት። እነሱ ደግሞ ምንም ነገር ማድረግ እንደሚችሉ በሚገባው ቃለሁ አንተ አታውቃቸውም በማለት እማማ ወንድዬን ተከራክራው ነበረ። ታዲያ ወንድዬም ደግሞ እናቴ እንዴት እንደዚህ ትያለሽ? አንድ ተራ ሰራተኛ ብለሽ እንዴት የኔን ባለቤት የልጅሽን ባለቤት በማይሆን ነገር ትወነጃለሽ? በማለት ከእናቱ ጋር ግብግብ ፈጥሯል። ታዲያ እማማም ደግሞ በፍጹም ከሷ ራስ ላይ አልወርድም፣ እንዲያውም አንተ ካልክማ ከደቂቃዎች በፊት እሷ እንዳደረገችውና ዓለምን እንዳገተቻት እየነገረችኝ ነበር በማለት እማማ ከልጇ ጋር ተከራከራለች። ልጇ ወንድዬ ደግሞ የኔ ባለቤት በፍጹም ይህንን አታደርግም፣ የኔ ባለቤት እንደውም ደግሞ አንተ ይቅርታ አድርገልኛል፣ እማዬ ግን ይቅርታ አላደረጉልኝም፣ እባክህን ሄድና ይቅር በልልኝ፣ ይቅር ባላቸው እያለች ስለ አንቺ መልካም ነገር ታናግረኛለች። እማዬ አንቺ ግን ከመጀመረሽ ነው ቆራቢና ትልቅ ሰው አይደለሽ እንዴ? ከመጀመረሽ ነው ለመሆኑ እንደዚህ ሆንሽው? በማለት ማማን ይከራከራል። ታዲያ በሌላ በኩል ደግሞ ማማ የዓለምን መጥፋት እንዲሁ ዝም ብሎ አለመጥፋት መሆኑን በሚገባ ጠንቅቃ ታውቅ ነበረ። በመቀጠልም ደግሞ የወንድዬ ባለቤት የወዲት ጨካኟ የወዲት እንዳገተቻትም እንዲሁ ደግሞ እንደጠለፈቻትም አረጋግጣላታለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የዶል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁ ላይክ ማድረግ አትርሱ። ከየት ሀገር ሆናችሁ ቪዲዮ እንደምትከታተሉ ኮሜንት ላይ አሳውቁኝ እያልኩኝ እንግዲህ ጠንካራ ሰራተኛ ዓለም ተሰውራለች። ታዲያ የዓለም መሰወር ደግሞ ዝም ብሎ ዓለም መሰወር መሆኑን ደግሞ ያረጋገጠችው እማማና እንዲሁ ደግሞ ጓደኛዋ ጀግኗ ሰራተኛ ፀሐይ ደግሞ በፍጹም ከነዚህ ሰዎች ሌላ ማንም ይሄንን ነገር ሊያደርገው አይችልም በማለት ሁለታቸው እየተመካከሩ ነበረ። እማማም ጥርጣሬዋን ከነሱ ላይ ካደረገች በኋላ የፀሐይን ወደዛ ቤት መመለስ ለደህንነቷ ሲባልና እሷንም ከዛ ቤት እንዳትባረርና የዓለም እጣ ፈንታ እንዳይከተላት ስትል ከእሷ መራቅ እንዳለባት ነግራት ተለያይተው ነበረ። ነገር ግን በዚህ ጉዳይ ላይ በመጀመሪያ እማማ ማስረጃ በማሰባሰብ ላይ በነበረችበት ጊዜ በመጀመሪያ ፀሐይን እስኪ ለመጨረሻ ጊዜ የት ነው ያየሻት? ምን እየተካሄደ ነበረ? አብራችሁ ነበራችሁስ ወይ? በማለት ዓለም የነበረችበትን ሁኔታ ለመጨረሻ ጊዜ አሳውቃን ነበረ። ታዲያ ፀሐይም ደግሞ አብረን አንድ ላይ ነበርን፣ እንዲሁ ያደረገችውን ነገር የባለቤቷን እናት ልትመርስ ስትል ቪዲዮ አዘጋጅታ ስለነበረ ቪዲዮ ቀርጻ ስለነበረ ስለዚህ ያንን ቪዲዮ ዓለም እንዳይላት ኤዲት እያደረግን ነበረ። በዚህ ሁኔታ ላይ ያለን ደግሞ እንዲሁ አለቀብንና ባላንስ ስላልነበረው ስልኳ ስለዚህ መሙላት ይኖርብኛል በማለት ወደ ሱቅ ሄዳ ነበረ። ታዲያ ዓለም በዚህ ሁኔታ ላይ ሆና ነበረ የጠፋችው ስትል ለማማ ደግሞ ሌላ ፍንጭና አይኗ እንድትገልጽ የሚያደርጋትን ነገር ነበር ፀሐይ ያሳወቀቻት። ታዲያ ማማም ደግሞ ይህ ነገር በፍጹም ዝም ብሎ እንዳልሆነና ከአንቺ ራስ አልወርድም፣ ምን እንደማደርግ ታውቂኛለሽ በማለት ከልጇ ባለቤት ጋር ግብ ፈጥራለች። የልጇ ባለቤትም በመጀመሪያ ምንም ነገር አላደረኩም እያለች የተከራከረች ቢሆንም ነገር ግን እሷ እንዳደረገችው ማምናላታለች። በዚህ ሁኔታ ላይ ሆነው ዓለምን እንዳገተቻት አምና ከተናገረችም በኋላ ወንድዬ ሲመጣ ደግሞ ልክ ማማ እንደምትበድላት አድርጋ እሷ እንደተበዳይም በመሆንም እያለቀሰች ማስመሰሏን ቀጥላ ነበረ። ታዲያ ወንድዬም ደግሞ እናቱን እማዬ መቼ ነው ከባለቤቴ ራስ የምትወርጂው? ባለቤቴ ምን አደረገችሽ? በማለት ከማማ ጋር ክርክሩን ቀጥሏል። እማማም ደግሞ እባክህን ወንድጄ ልጄ አዳምጠኝ፣ በመጀመሪያ ከደቂቃዎች በፊት እሷ እንዳገተቻት እየተናገረች ነበር እያለች እማማ ብትነግረውም ነገር ግን ወንድዬ ደግሞ እማዬ ለመሆኑ ከመቼ ጀምረሽ ነው አንቺ እንደዚህ ሆንሽው? አንቺ እኮ ትልቅ ሰው ነሽ፣ ቆራቢ ነሽ፣ እንዴት ቤትን ትበጠብጫዋለሽ ለአንድ ተራ ሰራተኛ ብለሽ? በማለት ከእናቱ ጋር የማይሆን ነገር ይናገራል። ዓለምም ታፍና ከነበረበት ቦታ በመቀስቀስ እንዲሁ እንድትነቃ ካደረጓት በኋላ
አለም ለመጀመሪያ ጊዜ አይኗን ስትገልጥ በፍጹም ያልጠበቀችው ከትልቅ ሰው የማይጠበቅ ነገር በእጅጉ አስደንጋጭ ነገር ነበረ የተመለከተችው። እንዲሁ ያፈነቻት፣ ያገተቻት፣ እንደዚህ ያሰቃየቻት የወዲት እናት በሆኗ እንዲሁ እማማ ወርቄ መሆኗ በእጅጉ አሳዝኗን ነበረ። እባክሽን አባዬ እኔ ምንም የማውቀው ነገር የለኝም፣ ያደረግኩን ነገር የለኝም፣ እባክሽን ለቀቂኝ ስትልም ብትማጸናትም ነገር ግን ደግሞ አባዬ የወዲት እናት ደግሞ ይህንን ነገር የማደርገው በመጀመሪያ በአንድ ነገር ስትደራደሪ ነው። አንቺ ለወንድዬ እናት ስትይ ብዙ ነገር አድርገሻል። እኔ ደግሞ ቤተሰቦችን ለመታደግና የልጅን ህይወት ለመታደግ ስል ደግሞ ምንም ነገር አደርጋለሁ። አሁን ህይወትሽ ከመጥፋቱ በፊት ይሄ በገንዘቤ የገዛው ጠብደል ሰውዬ አንድ ነገር እንዲያደርግሽ ከማዘዜ በፊት አሁን ስልክሽ የት ነው ያለው በማለት አፋጣ ይዛታለች። ነገር ግን አለምም ደግሞ ስለምትዩ ነገር ምንም የማውቀው ነገር የለኝም፣ ብቻ ንጹህ ነኝ፣ ከኔ ምንም የምታገኙ ነገር የለሽም ልቀቂም ብትላትም እንዲሁ የወዲት እናት ግን በፍጹም ልለቅሽ አልችልም፣ ከጄ የገባ ዳይመንድ ማለት ነው። አለምን መያዝ ማለት ለሷ እንደ ዳይመንድ ማለት ነው። ምክንያቱም አለምን እዛ ቦታ አሰሩ ማለት አለም ተያዘሽ ማለት እማማ እንደፈለጉ ያደርጋሉ፣ እማማን ያጠፋሉ ማለት ነው። ስለዚህ ይህንን ነገር እንዲሆንልን ስለተመቻቸልን ይህን ነገር እንዳታስቢው። ነገር ግን በመጀመሪያ ደረጃ አንድ የቤት ስራ ሰጥሻለሁ። ያ ደግሞ በስልክሽ የቀዳሽውን ቪዲዮ እንዲሁም ደግሞ ሞባይልሽን ትሰጭኛለሽ። ያን የማታደርጊ ከሆነ ደግሞ ከዚሁ ትበሰብሻለሽ። እንዲሁ ግን የሚያሳዝኑኝ ድሀ ቤተሰቦችሽ ናቸው፣ እንዲሁ አንቺን ሲጠባበቁ አንቺ ደግሞ ሬሳሽ ሄድላችኋል በማለት ያስፈራራቻ ቢሆንም አለም ግን በአቋም አሁንም ጸንታለች። በፍጹም አላደረኩም፣ እኔ ነገር አይገባኝም፣ ስልኬንም አላውቅም ስትል በአቋሟ ጽንት ትብላለች። ፀሐይም ወደ ቤት ከተመለሰች በኋላ ከአባዬ ጋር ከወዲት እናት ጋር ተነጋግራ ነበረ። አባዬ አለም እኮ ጠፋች፣ ወዴት እንደሄደች አላውቅም፣ ከዚህን ሰዓት ጀምሮ አብረን ከመጣንበት ጊዜ ጀምሮ የለችም፣ ወዴት እንደሄደች አላውቅም፣ የምታውቂው ነገር አለሽ ወይ በማለት እሷም ጠይቃን ነበረ። ነገር ግን አባዬ ደግሞ ምንም የማውቀው ነገር የለኝም እያለች የቀባጠረች ቢሆንም ነገር ግን ደግሞ ያደረገችው እውነታ ደግሞ አፏ እውነታውን እያመለጣት በፀሐይ ዘንድ እንዲገለጥላት አድርጓል። ፀሐይም በእርግጥ አውቅ ነበረ አንቺ እንዳደረግሽው፣ እንዲሁ መናገር ባትፈልግም ነገር ግን ያደረገችው መጥፎ ስራ አፏ ላይ በተደጋጋሚ አለምን እሷ እንዳገተቻት እያመለጣት ስትናገር ነበር ለፀሐይ። ፀሐይም አባዬ እየታወቀች ነው፣ ግን እየነገርሽኝ እኮ ነው አለምን እኔ ነኝ ያገትኳት እያልሽኝ እኮ ነው ያለቻት ቢሆንም ዘወር በይልኝ እኔ መቻልኩኝ እያለች የካደች ቢሆንም ለመጀመሪያ ብቻ ሳይሆን ለሁለተኛ ለሶስተኛ ጊዜ በተደጋጋሚ እያመለጣት አለምን ያገተቻት እሷ መሆኗን ተናግራለች። ታዲያ እሷም ደግሞ ስራ የለሽም በማለት ስራ የለሽም ማለት ነው ከኔ ጋር እንደዚህ የምትነጋገሪው የምትከራከሪው፣ ስለዚህ ገብተሽ ምሳ ስሪ፣ ቁርስ ስሪ፣ እራት ስሪ በማለት የሌለ ነገር የሰጠቻት ቢሆንም ነገር ግን ፀሐይ ደግሞ ሁሉንም ስራ እንደጨረሰች ምሳም ሰርታ እንደጨረሰች እራትም እንዲሁ አዘጋጅታ እንደጨረሰች የተናገረች ቢሆንም ወይዘሮ ወርቄ ግን እኔ ወርቄ ነኝ ለምሳ የተበላውን እራት ላይ የምበላው እንዴት ብትንቄ ነው እንደዚህ ያደረግሽው በማለት እንግዲህ ክብር የሚነካ ነገር ተናግራ ፀሐይን ያባረረቻ ቢሆንም ፀሐይ ግን ወይዘሮ ወርቄ እንዳደረገችው አለም በፍጹም ዝም ብላ እንዳልጠፋችና በእነሱ እንደተጠለፈች ትልቅ ነገር አግኝታለች ማለት ነው። ወዲትም ከማማ ጋር እየተከራከረች አለምን እሷ እንዳገተቻትና ከዚህ በኋላ ደግሞ ምን ሊከተላት እንደሚችል እንደፈለገች እንደምትናገረው እንደፈለገች እየተናገረች እየተከራከሩ ነበረ። ታዲያ እንደፈረደበት ደግሞ ወንድዬ ሲመጣ ሌላ ሰው ሆናለች እና ተበደለችኝ፣ መፋታት ይኖርብናል እያለች የሌለ ነገር ራሷን እንደ መልአክ እያደረገች መልሳ እማማ ልክ እንደምትበድላት አድርጋ እያለቃቀሰች ነበረ። ታዲያ ወንድዬም ደግሞ ይህ ነገር የሰለቸው ወንድዬ ደግሞ እሷ ከእናቱ ፊትና ከእሱ ፊት መልካም ሰው በመምሰል መልካምነቷን የተመለከተው መልካም ጎኗን ብቻ ፊት ለፊቱ ላይ የተመለከተው ወንድዬ ደግሞ እናቱን እንዲበድል ሆኗል። ታዲያ እማማም ደግሞ እባክን ልጄ አዳምጠኝ፣ የማታዳምጠኝ ከሆነ እያለች ስትከራከረውም ደግሞ እማማ እማዬ ለመሆኑ ከመጀመረሽ ነው እንደዚህ የሆንሽው? ለአንድ ተራ ሰራተኛ ብለሽ እኔን ልጅሽን እየተውሽ ነው። እኔን የምትወጂኝ ከሆነ እኔን ህይወቴ የምትይ ከሆነ ይችን አለም የምትያት ልጅ መተው ይኖርብሻል በማለት ስለ አለም የማይገባ ነገር ቢናገርም ነገር ግን እማማ ስለ ልጄ ስለ አለም ይህን እንድትል አልፈቅድልህም፣
ባለቤትህ ብዙ ነገር ስታደርገኝ ህይወቴን የታደገችው አለም ናት። አለም እንዳይኔ ብሌን ናት። ስለዚህ ለአለም ስል ምንም ነገር አደርጋለሁ በማለት ለወንድዬ እማማ ያላትን አቋም ለአለም እንዲሁ አለምን ማዳን እንዳለባትና በእነሱ እጅ እንዳለች እነሱ እያሰቃዩት እንደሆነ እንደታገተች በሚገባ አውቃለሁ፣ እኔ በመንገዴ አድናታለሁ እያለች ተከራክረውም ነበረ። ታዲያ እማማ ይህንን ነገር ደግሞ በመከራከሯ በማድረጓ ደግሞ ሌላ ነገር ወንድዬ ፊት እንደ ወንጀለኛ የሚያደርጋትን ነገር ደግሳላታለች። ታዲያ ወንድዬ ሲመጣ ደግሞ ክርክር ላይ ያሉ በመምሰልና እማማ እየበደለቻት በመምሰል እንዲሁ ወንድዬ ሲመጣ እማማን እንዲገፈትራትና እንዲያስቀይማት አድርጋለች። ታዲያ ወንድዬም የሚያስደነግጥና በእጅጉ የሚያሳዝን ነገር አድርጓል። ሁለታቸው ተያይዘው በነበረበት ጊዜ የባለቤቱ እኔ ነፍሰ ጡር ነኝና ታስገፋችን በማለት እማማን እንዲገፈትር አድርጎታል። እማማ ደግሞ እኔን ገፈተርከኝ ልጄ በጣም ማዝናለሁ እያለች እያዘነችበት ቢሆንም በሰዓቱ ወንድዬ የተደናገጠ ቢሆንም ግን ለእሷ ደግሞ በእጅጉ አስደሳች ነገር ነበር የተመለከተችው። የወዲትም ወደ እናቷ በመሄድ ይህንን አስደሳች ነገርና በተለይ ደግሞ ወንድዬ እናቱን እንዴት አድርጎ አንስቶ እንዳፈረጣት ይህንን አስቀያሚ ነገር ለመናገርም ወደ እናቷ ቤት አምርታ ነበረ። ይህንን ነገር ስታደርግ በደስታ ነበር የተናገረችው። ለእናቷ በመሄድ ምን አዲስ ነገር አለ ካንቺስ? ከኔ ደግሞ ብታይ እንዴት ደስ የሚል ነገር እንደተፈጠረ ብታይ፣ ወንድዬ እንዴት አድርጎ እናቱን እንዳፈረጠልኝ ብታይ በማለት የማጓጓ ነገር ነግራታለች። ታዲያ ወይዘሮ ወርቅም ደግሞ ከምን አፈረጣት ከፎቅ ወይስ ደግሞ መሬት ላይ ከግንድ ጋር የሚለውን ነገርም ደግሞ አፋን ከፍታ እየተጠባበቀች የነበረ ቢሆንም ነገር ግን እሷ ያ ቢሆን ደስ ይለኝ ነበር፣ ነገር ግን ይህንንም በአይኔ በማየቴ በእጅጉ ተደስቻለሁ። አንስቶ ያፈረጣት ሶፋ ላይ ነው። ይህም ቢሆን ለእኔ በቂ ነው፣ ለእኔ አስደሳች ነው። ምክንያቱም እማማ እንዲህ የማትደረግ ሰው ስለሆነች፣ ስለዚህ ከሶፋ የሚሆን ሲያልፍ በትካሻውን መንካት የማይታሰብ ነገር ስለሆነ፣ ስለዚህ ለሷ ለጊዜው ይህንንም ቢሆን ለሷ እንደ ትልቅ ስኬት ቁጥራውም እየተናገረች ነበረ። ታዲያ በመቀጠልም ደግሞ ስለ አለምስ ምን አዲስ ነገር አለ በማለት ያደረጉትንም ነገር አንድ ላይ እየተመካከሩ ፀሐይ አንድ ፍንጭ አግኝታለች። ፀሐይ እነሱ እንዳደረጉትና ይህንን ነገር ከነሱ ውጭ ማንም ሊያደርገው አይችልም ስትል የተጠራጠረች ቢሆንም እንዲሁ ደግሞ ወይዘሮ ወርቄ እያመለጣት ከተናገረችውም ነገሮች መካከል ደግሞ እንዳረጋገጠችው አሁን ደግሞ በአንደበታቸው እየተነጋገሩ አለምን ምን እንደሚያደርጓትና እንዴት አድርገው እንደጠለፏት እየተመካከሩ በጆሮ አዳምጣለች። ታዲያ ፀሐይም ደግሞ እንግዲህ ከዚህ በመቀጠል ምን ልታደርግ ትችላለች? ይህን ነገር እንግዲህ ከዛ ቤት በመሆኗ አለምን ህይወቷን እንድታደጉና ከማማ ጋር እየተመካከረች ዛሬ ላይ የሰማችውን ነገር አለም በእነሱ እጅ እንደዋለችና ቤተሰቦቿ ጋር ናት ተብሎ እንዳይዘናጋ ወይም ደግሞ በሌላ ነገር እንዳይዘናጋ የሚያደርግ መልካም ነገር ይዛላታለች ለማማ። በቀጣይ እንግዲህ አለምን እንዴት አድርገው ያተርፏት ይሆን የሚለውን አብረን የምናይ ይሆናል። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ